بعد فسلام الله عليكم ورحمته وبركاته في ذكر المعجزات የነብዩ አለይሂ ሰላቱ ሰላም ተአምሮች ምናወሳበት የትምህርት አውዳችን ነው። አላህ Subhanahu Wa Ta'ala ነብያቶችን በተለያየ ተአምራት ልኳል። ለቀድ አርሰልና ሩሱለና بالبينات أي بالمعجزات الباهرات እኛ ነብያቶችን መልእክተኞችን በተአምራት ልከናቸዋል። የሚላኩ ነብያቶች ሁሉም ከአላህ ዘንድ ይዘውት የሚመጡት ተአምር አለ። ህዝቡ ለነብይነታቸው ማረጋገጫ መረጃ ያይዘንድ ይዘውት የሚመጡት ተአምር ታዲያ ወቅቱን የዋጀ ዘመኑን የመሰለ ማህበረሰቡን አስተሳሰብ የመጠነ ግንዛቤያቸውን ያማከለ ይሰጣቸዋል። ነብዩ ሙሳ አለይሂ ሰላም ሲላኩ ሲህር ድግምት የበዛበት ማህበረሰብ ነው። ያንን የሚያሸንፍ ይመስል ነብዩ ኢሳ የተላኩበት ማህበረሰብ ህክምና ታሪክ የገዘፈበት ነው፣ ያበበበት ነው። ያን የሚያሸንፍ ሙዕጂዛ ተአምር ይዛሉ። ሙዕጂዛ ማለት ما يعجز عليه الانسان ان ياتي بمثله ሌሎቹ አምሳያውን ሊያመጡ ሚሳናቸው አሳኝ በለኮታዊ ኃይል ማለት ነው። አሳኝ ተአምር ማለት ነው ሙዕጂዛ። ነብዩ አለይሂ ሰላቱ ሰላም ሌሎቹ እንደተሰጣቸው ሁሉ እርሳቸው በርካታ ተአምራት ተሰጥቷቸዋል። ዋናው ተአምራቸው ያው የሆነው ተአምራቱ ቢቀዳ ማልቀው ቁርአን ነው። እሱ ይከተላል። ሌላ ግን የሚዳሰስ የሚጨበጥ የሚታይ የሚዳበስ የሚሰማ ተአምርን በድር ያላ ሰጥቷቸዋል። ኢማም ነዋዊ በሸርህ ሙስሊም ከ1200 ተአምራትን መሬት ላይ ረሱል አሳይተዋል። በበርካታ ህዝቦች ማዕከል ሆነው ፈጽመዋል። ኢማም አልበይሃቂ ኢማም አስበሃኒ في دلائل النبوة የነብይነት አመላካች መረጃ በሚለው መጽሐፋቸው ላይ በርካታ ነገሮችን ጠቅሰዋል። አንዳንዶቹ 7 ትላልቅ ጥራዝ መጽሐፍ፣ ሌሎቹ እስከ 9 ቮሊዩም ጥራዝ ሙጀለድ ድረስ ስለሳቸው ተአምር ብቻ ምድር ላይ ስለፈጸሙ ተዘግበዋል። እነሱን እያወሳን ነው። ይሄን ተከታታይ ትምህርት እየተመለከተን ነው። ዛሬ ደግሞ አንድ ልክ እንደ ቁርአን ያው የውም القيامة የሆነን አንድ ተአምር ተቆማቸዋል። ክስተቱን ቁርአን የዘገበው ያሰፈረው ነብዩ መሐመድ አለይሂ ሰላቱ ሰላም ቁረይሾችን በርካታ ዳዕዋ አደረጉላቸው፣ ጠሯቸው። ስነምግባራቸው ራሱ ዳዕዋ ነበር። ዳዕዋ ከመጀመራቸው ሲያሳዩት እውቁ ስማቸው በቂ ነበር፣ መሐመድ አሚን። ነገር ግን እውነታው ሲመጣ ለመቀበል ዝግጁ አይደሉም፣ ሸሹ። የተለያየ ነገር ይጠይቋቸው ነበር። ለምን ይሄን አታደርግም? ለምን አታደርግም? አንዴ ቆመው ያሉ ረሱልን አንድ ጥያቄ ጠይቋቸው። ተአምር ለምን አታሳየንም? ምን ትፈልጋላችሁ? ቀና ሲሉ ሙሉ ጨረቃ የሞላችበት ምሽት ነበር። ጨረቃዋን ክፈላት አሉት። ትልቅ ተአምር ነው። ጨረቃ በራሷ ትልቅ ፕላኔት ነች፣ ግዙፍ ፍጥረት ነች። እነሱ ማሳናቸውን አይችልም ለማለት ነው። አላህ ግን የሚሳነው አለ እንዴ? በነብዩ እጅ ተአምረን አላህ ፈጸመ። ጨረቃን ከሁለት አላህ ሰነጠቃት። ከሁለት ተከፍላ ተራራቀች። አንዷ ኢብኑ መስዑድ እንደሚለው في جبل ابي قبيس በሚባለው ተራራ ጥግ ላይ ተንጣለለች። ሌላ ቦታ ተንጣለለ። ይሄ ፍጥረት ዓለሙ ላይ የተከሰተ ግዙፍ ክስተት ነው። የዓለም ህዝብ ያየው አስደናቂ ተአምር ነው። ተከሰተ። ከዛም ዙሪያ መጣ፣ ተመልሳ መጣ፣ ጨረቃ ገጠመች። ይሄን ሁለት ያሳያቸው። ደነገጡ። ሰሐረ ሙሐመዱን አዩነና፣ ጨረቃ ትከፈላለች፣ መሐመድ አይናችንን ደግሞብን ነው አሉ። በዚህ መሸሸት ሲፈልጉ ከመሃላቸው አንድ ቃል አለ። ለምን እኛን አይናችን ደግሞብን ሊሆን ይችላል? የጨረቃ መካፈል ግን የዓለም ተአምር ነው። እስኪ ለንግድ የወጡ ወደ ሰፈር የወጡ የተለያዩ የቁረይሽ ጎሳዎች አሉ። ወደ ሻም ከፈለው፣ ሌላው ወደ የመን፣ ወደ ተለያየ ዓለም ከፈል ሲመለሱ እንጠይቃቸው ተባለ። ቀኗን ጻፉ። የተለያዩ መንገደኞች በመጡ ቁጥር ቀኗን እየጠቀሱ ምን በዚህ ምሽት አይታቸዋል ይሏቸዋል። ሁሉም በአንድ ቃል ጨረቃ ተሰንጥቃ ስትገጠም አይተናል። ከየመን የሚመጡት ይጠይቃሉ፣ ተመሳሳይ መልስ ነው። ወደ ሻም የሄዱት ለንግድ ይጠይቃሉ፣ ተመሳሳይ መልስ ነው። ወደ የትኛውም የዓለም ክፍል ከመካ ውጭ የነበሩ ከመዲና የሚመጡ ሰዎችን ይጠይቃሉ፣ ተመሳሳይ መልስ ነው። ከዛ ምን አሉ? አመኑ እንዴ? ቃሉ ሲሕሩን ሙስተምር፣ ይሄማ ዘላቂ ሆነ ድግምት ነው፣
የሰው ልጆችን ሁሉ የሚያዳርስ ተመልከቱ። የተመጠቅ ጨረቃ ስትከፈል አይተህ ማለት ነው። አላህ ግን ክስተቱን ዘገበው፣ ጥመታቸውንም አወሳው። ሱረቱል ቀመር ላይ እንዲህ አለ። የጨረቃ ምዕራፍ ሚለው ላይ اقتربت الساعة وانشق القمر ሰዓቲቱም ቀረበች፣ የትንሣኤ ቀን ጨረቃዋም ተከፈለች። ወየረው አየተን ዩዕሪዱ እነሱም የአላህን የተለያየ ተአምር ባዩ ጊዜ ይሸሻሉ። ወየቁሉን ብለው ይላሉ ሲሕሩን ድግምት ነው፣ ሙስተምር ዘላቂ ሆነ ይላሉ። ወከዘቡ ወተበዑ አህዋአሁም እነሱም አስተባበሉ፣ ስሜቶቻቸውን ዝንባሌዎቻቸውንም ተከተሉ። ወኩሉ አምርን ሙስተቂር ፈለቀድ ጃአሁም ሚነል አንባኢ ማ ፊሂ ሙዝደጀር ሕክመቱን ባሊጋ ፈማ ትጉኒ ኑዙር ጥበብ ዊዝደም ነበር የመጣላቸው፣ ግን ማስጠንቀቂያ ተግሳጽ የሚጠቅማቸው ሰዎች አይደሉም። የጨረቃ መከፈል ነቢዩ አለይሂ ሰላቱ ወሰላም ካሳዩአቸው ትላልቅ ተአምራቶች ውስጥ አንዱ ነው። ይህ ጨረቃ መከፈል እስካሁን ድረስ ሕያው ሆኖ ይገኛል። ባለፈው የአሜሪካ የጥናት ማዕከል እንዳወጣው ምናልባትም ምስሉ ላይ እንደምትመለከቱት ጨረቃ ከጫፍ እስከ ጫፍ መሀል ለመሀል መሰንጠቋን ያሳያል። በእነሱ ጥናት የሚያሳየው የስንጥቁ ጥግ ያሉትን አፈርና አለቶችን ወስደው ሲመረምሩ ካሁን በፊት ይላሉ መሀላቸው በተፈጠረ ሙቀት ተለያይተው እንደገጠመ ያሳያሉ ይላል።